ከኢራን አብዮታዊ ጦር ከባድ ማስጠንቀቂያ ተሰጥቷል። የአሜሪካ እገዳ ከቀጠለ ጦራችን በማያወላዳ ሁኔታ ኃይል ተሞልቶ ጥቃት ይፈጽማል ሲል ከኢራን ወታደራዊ ማዘዣ ይፋ የተደረገው መግለጫ ጠቁሟል። አሜሪካና ኢራን በኢስላማባድ ፓኪስታን ሊነጋገሩ ነው ተብሎ በመጠኑም ቢሆን የሰላም ተስፋ በናኘበት በዚህ ሰዓት ነው የኢራን ጦር ከባዱን ማስጠንቀቂያ የሰጠው። ይህ እንደተጠበቀ ሆኖ እስራኤልና ሂዝቦላህ አሁንም እየተታኮሱ ሲሆን ሂዝቦላህን ለማውደም በደቡብ ሊባኖስ ከባባድ ጥቃቶችን የእስራኤል ጦር እየፈጸመ ይገኛል። ሕንፃዎች እየተደረመሱ ነው ይላል የአልጀዚራ ዘገባ። ጥቃቱ ተጠናክሮ በመቀጠሉ ምክንያት የሰላም ተስፋው ይበልጥ እየደበዘዘ መጥቷል። ይህ እንዳለ ሆኖ ጀርመን በሆርሙዝ ሰርጥ የተጠመዱ የውሃ ላይ ፈንጂዎችን ለማምከን ግዙፉን የጦር መርከብ አንቀሳቅሳለሁ ማለቷ አነጋጋሪ ሆኗል። ቱርክም እገባበታለሁ ያለችው ይህ ዘመቻ ልዩ ትኩረትን ስቧል። እንመለከተዋለን። በሌላ በኩል በምዕራብ አፍሪካዊቷ ለአውሮፓና አሜሪካ ጀርባ ሰጥታ ለሩሲያ ፊቷን ባበራቸው ማሊ ከባድ ፍልሚያ ተከስቷል። የሀገሪቱ ጦርና አማጽያኑ አንገት ለአንገት ተናንቀዋል። ዋና ከተማይቷን ባማኮን ጭምር ያካተተው መጠነ ሰፊው ጥቃት በረራዎች እንዲቋረጡ ሀገሪቱ በአንድ ጊዜ ቀጥ እንድትል ነው ያደረጋት። አነጋጋሪውን ጥቃትና ከጀርባው ስላሉ ጉዳዮች እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሰላም ተስፋ በመጠኑ ቢታይም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ፓኪስታን ኢስላማባድ ተገኝተው ከጦር አዛዡም ከጠቅላይ ሚኒስትሩ ሼህባዝ ሻሪፍ ጋር ንግግር ቢያደርጉም በአሜሪካና በኢራን መሃል እውነተኛ ሰላም ስለመውረዱ ዓለም እርግጠኛ አይደለችም። ጭራሽ መካከለኛውን ምስራቅ የሚያርዱ ጥቃቶች እዚህም እዚያም እየተፈጸሙ ነው። የእስራኤል ጦር በደቡብ ሊባኖስ ላይ መጠነ ሰፊ ድብደባ እየፈጸመ የሚገኝ ሲሆን የሐሞር አልሻቂፍ በተባለችው አካባቢ ከባድ ጥቃት መፈጸሙ እየተነገረ ይገኛል። ሁለቱን ሀገራት ከፍሎ እንደ ድንበር የሚያገለግለው ሊታኒ ወንዝ አካባቢ ጥቃቱ ተጠናክሮ እንደቀጠለ ነው የተሰማው። ናቁራ በተባለችው መንደር ደግሞ ግዙፍ ሕንፃ መደርመሱን አልጀዚራ ዘግቧል። ሂዝቦላህ ሊተኩሳቸው በሮኬት ማስወንጨፊያ ውስጥ ጠቅጥቋቸዋል የተባሉትን ሮኬቶች ለመምታት እስራኤል ጥቃት መፈጸሟ ውጥረቱ ከፍ እንዲል አድርጓል። ለ3 ሳምንታት ያህል በሊባኖስ ምድር ተኩስ አይኖርም፣ ሂዝቦላህም አያጠቃም፣ እስራኤልም አትነካካም ቢባልም ጥቃቱ ግን ቀጥሏል። ሂዝቦላህና እስራኤል በቀጥታ ስላላወሩ የሊባኖስ መንግስት ደግሞ ሂዝቦላህን የመጫን አቅሙ ደካማ ስለሆነ ሂዝቦላህም በእስራኤል እየተጠቃው ዝም አልልም በማለቱ ውጥረቱ ተጠናክሮ እንደቀጠለ ነው የተሰማው። ወደ ሆርሙዝ ጉዳይ ስናልፍ ደግሞ አውሮፓዊቷ ጀርመን ግዙፉን የጦር መርከብ አንቀሳቅሳለሁ እያለች ነው። ዓለም አቀፍ ፈንጂ አምካኝ ቡድን በሆርሙዝ ሰርጥ አሰማራለሁ ያለችው ጀርመን የሚሳካላት ከሆነ በቅርብ ቀናት ውስጥ የጦር መርከቧን ልትልክ እንደምትችል ነው የተነገረው። የጀርመን የመከላከያ ሚኒስቴር ቃል አቀባይ ለአጃንስ ፍራንስ ፕሬስ እንዳሳወቀው ፉልዳ የተባለችው የባህር ላይ ፈንጂዎችን የምታጸዳው የሀገሪቱ ባህር ኃይል መርከብ ወደ ስፍራው በቀናት ጊዜ ውስጥ ትጓዛለች። ይህ እንዲሆን ግን የሀገሪቱ ታችኛው ምክር ቤት ፍቃድ መስጠት ይኖርበታል። የተኩስ አቁም ስምምነቱም ወደ ሰላም ስምምነት መቀየር ይኖርበታል። ሆርሙዝ ሰርጥን ዳግም ሰላማዊ መተላለፊያ ይሆን ዘንድ ጀርመን ከዓለም አቀፍ አጋሮች ጋር ይህንን ታደርጋለች ያለው የጀርመን የመከላከያ ሚኒስቴር ቃል አቀባይ ጽሕፈት ቤት ነገሮች ከተሳኩ እናደርገዋለን ብሏል። 45 ሰዎችን የምትይዘውና በሆርሙዝ ሰርጥ ገብታ ኢራን ያጠመደቻቸውን የውሃ ላይ ፈንጂዎች የማጽዳት ተግባር ታከናውናለች የተባለችው ፉልዳ የሕግም የዲፕሎማሲም ሽፋን ትፈልጋለች። ጦርነቱም ሊቆምላት ይገባል። ቱርክም በተመሳሳይ ወደ ሆርሙዝ ሰርጥ የጦር ኃይሏን በመላክ አካባቢውን የማረጋጋት ሥራ ለመስራት ፍላጎት እንዳላት በተደጋጋሚ ገልጻለች። በዚህ መሃል ታዲያ የኢራን ጦር ዝግጁ ነን፣ ቁርጠኛ ነን እያለ ይገኛል።
አሜሪካ እገዳዋን እስከቀጠለች ድረስ ጦራችን አስፈላጊውን እርምጃ ለመውሰድ ይገደዳል ብሏል የኢራን ጦር። ሐዝራት ካታም አልአንቢያ በመባል የሚታወቀው የሀገሪቱ ጦር ማዕከላዊ ማዘዣ ጦራችን በኃይል ተሞልቶ በፍጹም ቁርጠኝነትና ዝግጁነት ሆኖ የሀገሪቱን ሉዓላዊነት ያስከብራል፣ የግዛት አንድነትን ያጠናክራል፣ ብሔራዊ ጥቅምን ያስጠብቃል ሲል መግለጫ አውጥቷል። የተጫነብንን ጦርነት ለመመከት አሁንም ሙሉ ኃይል፣ ሙሉ ጉልበትና ቁርጠኝነት አለን ያለው የኢራን ጦር ከመቼውም ጊዜ በላይ ዝግጁ መሆኑን አረጋግጧል። አሜሪካውያኑና አይሁዳውያኑ ጠላቶቻችን የሚፈጽሙትን ነገር እንመክታለን፣ በሆርሙዝ ሰርጥም ተቆጣጣሪ ባለቤት እኛ መሆናችንን እናሳያለን እያለ ይገኛል። ፓኪስታን ግን ተስፋ አልቆረጠችም። የማያቋርጥ የማያታክት የማይቋረጥና ቢያታክትም ወደኋላ የማይባልለትን የዲፕሎማሲ ሥራ በመስራት ላይ ትገኛለች። ይህንን ያስተዋሉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ፓኪስታን ዲፕሎማሲያዊ ንግግር እንዲሆን የምታደርገውን ነገር ሁሉ እናከብራለን ብለዋል። የኢራን ጦር ዝግጅቱን በገለጸበት አውድ የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ደግሞ ኃይል ቆጥቡ ብለዋል። የኤሌክትሪክ ፍጆታችሁን ቆጥቡ፣ በቤታችሁ ውስጥ 10 አምፖሎች ካሉ ሁለቱን ብቻ ካበራችሁ ይበቃል፣ ኃይል ቆጥቡ በማለት ለሕዝባቸው መልእክታቸውን አስተላልፈዋል። የመካከለኛው ምስራቅ ቀውስ ግብፅን ጨምሮ የተለያዩ ሀገራት ከተሞቻቸው በጨለማ እንዲዋጡ ኃይል ቆጥቡ የሚሉ ማስጠንቀቂያዎችና ማባበያዎች እንዲከተሉ ማድረጉም የሚታወቅ ነው። በመጨረሻም ምዕራብ አፍሪካዊቷ ማሊ በከባድ ተኩስና ፍንዳታ ተንጣለች። ዋና ከተማዋን ባማኮን ጨምሮ እዚህም እዚያም እልህ አስጨራሽ ፍልሚያ እየተካሄደ ይገኛል። የሀገሪቱ ጦር ተገንጣይ ናቸው፣ ሃይማኖትንና ጎሳን መሰረት አድርገው ይፋለሙኛል ካላቸው ኃይሎች ጋር ብርቱ ፍልሚያ እያደረገ መሆኑን በይፋ አስቀምጧል። ባማኮ፣ ጋኦ፣ ኪዳል፣ ሳቨር የተባሉት አካባቢዎች በጦርነት ታምሰዋል። የሀገሪቱ መንግስትም በተቀናጀ መልኩ እያጠቁኝ ነው ሲል በይፋ አምኗል። ካቲ የተባለው ወታደራዊ የጦር ቤዛ አካባቢ ከፍተኛ ፍልሚያ እየተከናወነ ያለ ሲሆን የሀገሪቱ ጦር ግን ነገሮች ከቁጥጥሬ ውጪ አልወጡም እያለ ነው። ቢቢሲ የጠቀሰውና ከኢትዮጵያ ወደ ባማኮ ተጉዞ የነበረ አንድ ሰው የሀገሪቱ አየር ማረፊያ በረራዎችን እያስተናገደ አለመሆኑን ተመልክቻለሁ ብሏል። በአየር ማረፊያው ዙሪያም ከፍተኛ ውጊያ እየተከናወነ ያለ ሲሆን ባማኮ የሚገኘው የአሜሪካ ኤምባሲም ዜጎቼ ሆይ እባካችሁ በምትከለሉበት ስፍራ ተቀመጡ እያለ መግለጫ አውጥቷል። የባማኮ ዓለም አቀፍ አየር ማረፊያም ለጊዜው መዘጋቱ ነው የተነገረው። ለዓመታት ያህል ከተገንጣዮችና ከአክራሪዎች ጋር እየተፋለመች የቆየችው ማሊ ከ6 ዓመታት በፊት በ2020 መፈንቅለ መንግስት አድርጋ በጀነራል አሲሚ ጎይታ የሚመራውን መንግስት ባማኮ ላይ ተክላለች። ይሁንና አማጽያኑ ሀገሪቱን ሊያሳርፏት አልቻሉም። ጃማት ኑስራት አልኢስላም ዋል ሙስሊሚን JNIM የተባለው እንዲሁም ከታውረጎች ጎሳ የሚመዘዘው አዛዋድ ነፃ አውጪ ግንባር በጥቃቱ እየተሳተፉ እንደሚገኙ ተረጋግጧል። FLA በመባል የሚታወቀው የአዛዋድ ነፃ አውጪ ግንባር በጋውና በኪዳል የተለያዩ የጦር ቤዞችን እየተቆጣጠረ እንደሚገኝ በቃል አቀባዩ አማካኝነት አሳውቋል። ቡርኪና ፋሶና ኒጀርን የመሳሰሉ ጎረቤት ሀገራትም ጣልቃ እንዳይገቡ ሲል አስጠንቅቋል። ጀነራል አሲሚ ጎይታ በከፍተኛ ሕዝብ ተቀባይነት ወደ ስልጣን ቢመጡም በየመሃሉ አማጽያን ሀገሪቱን በማመሳቸው ምክንያት የነበረው ተስፋ አሁን እንደቀደመው አይደለም። ከ2013 እንደ አውሮፓውያን አቆጣጠር ጀምሮ የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክና የፈረንሳይ ወታደሮች በሀገሪቱ ተሰማርተው ሽብርተኝነትን እና አክራሪነትን ለመከላከል ጥረት ቢያደርጉም የአሲሚ ጎይታ መንግስት መጥቶ ወግዱልኝ ብሎ አባሯቸዋል። በተለይ የፈረንሳይን ተጽዕኖ ቀስ በቀስ በማባረር ማሊ ስሟ ጎልቶ ተነስቶ ነበር። ይሁንና አማጽያኑ ይበልጥ ኃይል እያገኙ መጡ። አንዳንዶች የምዕራብ ኃይሎች በስውር እነዚህን ቡድኖች እያስታጠቁ ይሆን የሚል ጥያቄም እያቀረቡ ይገኛሉ።
ማሊ፣ ኒጀር እና የኢብራሂም ትራኦሬዋ ቡርኪና ፋሶ ኤኮዋስ ከተባለው የምዕራብ አፍሪካ ሀገራት ህብረት መነጠላቸውም ይታወቃል። እነዚህ የሳህል ሀገራት ከፍተኛ ማዕድን ቢሸከሙም በሽብር እየታመሱ ሀገራቸውን ማልማት እንዳልቻሉም ይታወቃል። ሀገራቱ ለምዕራቡ ዓለም ጀርባቸውን ሰጥተው ፊታቸውን ለሩሲያ አፍክተው ግንኙነታቸውን ከሞስኮ ጋር ይበልጥ ጠበቅ እንዳደረጉም ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።